በቀሪው ሰዓት ከመካከላችን ሊሆንልን ሚረባንን የሚጠቅመንን ነገር በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስን የምናስብበት ዕለት እንደመሆኑ በሉቃስ ወንጌል ምዕራፍ 23 ከቁጥር 39 እስከ 42 ባለው ኃይለ ቃል ተነስተን የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ የሚለው ቃል የትምህርታችን ርዕስ ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። ከተሰቀሉትም ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ከተናገራቸው ቃላት እና እዛ መስቀል ላይ ከተፈጸሙ ነገሮች ከሰባቱ አጽራህተ መስቀል ወይም መስቀል ላይ ከተናገራቸው ቃላት አንዱን የተናገረበት ክፍል ነው አሁን ያነበብነው። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ከሁለት ወንበዴዎች መካከል ነበር የተሰቀለው። በግራውና በቀኙ እድሜያቸውን ሙሉ የሰው ገንዘብ ሲቀሙ፣ ደም ሲያፈሱ፣ ሲገድሉ፣ ሲዘርፉ የኖሩ ሁለት ወንበዴዎች በተለምዶ ፈያታዊ ዘየማን የቀኙ ወንበዴና ፈያታዊ ዘጸጋም የግራው ወንበዴ ምንላቸው ጥጦስና ዳክርስ በሚል ስም የሚታወቁ ሁለት ወንበዴዎች ከአምላካችን ከኢየሱስ ክርስቶስ በግራና በቀኝ ተሰቅለው ነበር። ይህ የሆነበት ምክንያት አለ። የመጀመሪያው ቀጥታ አይሁድ ያሰቡት ምክንያት ነው። አይሁድ ክርስቶስን ከሁለት ወንበዴዎች መካከል የሰቀሉበት ምክንያት ከወንበዴዎች ጋር ከተሰቀለ ለተመልካች ለሚያየው ሰው ያው እሱም ወንበዴ ነው ብሎ እንዲቆጥረውና እንደ ወንጀለኛ እንዲታይ ለማድረግ ለማዋረድ፣ በአጠቃላይ መስቀል ክርስቶስን የማዋረድ እቅድ ነው። አይሁድ ክርስቶስ እንዲሞት ብቻ አልነበረም የፈለጉት፣ እንዲሰቀልና እንዲሞት ነው የፈለጉት። በሌላ መንገድ መግደል ይችሉ ነበር፣ በእሳት ማቃጠል ይችሉ ነበር፣ በድንጋይ ወግረው እንደ እስጢፋኖስ መግደል ይችሉ ነበር። ከሌላ አይነት አሟሟት ግን የግድ እንዲሞት የፈለጉት በምን ላይ ነበር? በመስቀል ላይ ነበር። በመስቀል ላይ መሞቱ የተፈለገበት የእግዚአብሔር ልጅ አይደለም ለማለት ነበር። የእግዚአብሔር ልጅ ከሆነ እውነት እሱ መሲሁ ከሆነ ክርስቶስ ከሆነ እንዴት በመስቀል ላይ በተረገመ ሞት እንዴት ሊሞት ይችላል? በእንጨት ላይ የሚሰቀል የተረገመ ነው ይላል ኦሪቱ። ስለዚህ በተረገመ የመስቀል ሞትማ አይሞትም ነበር። እሱ እውነት የእግዚአብሔር ልጅ ባይሆን ነው እንጂ እሱ መሲሁ ባይሆን ነው እንጂ ብለው መሰቀሉን ወይም አሟሟቱን የእግዚአብሔር ልጅ ላለመሆኑ ማስረጃ አድርገው ለማቅረብ ነበረ። ግን ክርስቶስ የእግዚአብሔር ልጅ ነው። ግን የተሰቀለው በምን ላይ ነው? ለዚህ ነው ቅዱስ ጳውሎስ እኛስ የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። የተሰቀለው ክርስቶስ ብለን እንሰብከዋለን። እነሱ እንዴት የተሰቀለ ክርስቶስ ሊኖር ይችላል ይላሉ። መስቀሉን ለማዋረጃ ይጠቀሙበታል። እኛ ግን የተሰቀለው ክርስቶስ እያልን እንሰብከዋለን ብሎ ተናግሯል። እና አምላካችን ኢየሱስ ክርስቶስ በወንበዴዎች መሃል መሰቀሉ በአይሁድ ሐሳብ እሱም ወንበዴ ነው፣ ወንጀለኛ ነው ተብሎ እንዲታይ ነበር። ግን በዚህ ድርጊቱ ክርስቶስ ትንቢትም ተናገረ፣ ትንቢትም ፈጸመ ይላሉ አባቶቻችን። የፈጸመው ትንቢት አለ። ምንድነው ካላችሁ ትንቢተ ኢሳይያስ ምዕራፍ 53 ላይ ስለ ክርስቶስ መከራ የተናገረበት በጣም ውብ የሆነ የብሉይ ኪዳን ወንጌል ተብሎ የሚጠራ ክፍል አለ። ትንቢተ ኢሳይያስ ምዕራፍ 53 ላይ እንደዚህ አይነት የመጽሐፍ ቅዱስ ብሉይ ኪዳን ሆነው ስለ ክርስቶስ በጣም የሚናገሩ ክፍሎችን አባቶቻችን የብሉይ ኪዳን ወንጌል ወይም ደረቅ ሐዲስ ብለው ይጠሯቸዋል። የተጻፉት በብሉይ ነው፣ ግን የሚያወሩት ስለ ሐዲስ ነው። ከሌሎች ግን ቁጥር አንድ በጣም ስለ ክርስቶስ በመስበክ አንደኛው ነቢይ የሚባለው ነቢዩ ኢሳይያስ። ትንቢተ ኢሳይያስ
ክርስቶስን ከመወለዱ ጀምሮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ እነሆ ድንግል ምን ትላለች ወንድ ልጅንም እያለ በቀጥታ ስሙንም አማኑኤል ትለዋለች እያለ በቀጥታ ስለ መሲሁ የተናገረ ከመዝሙረ ዳዊት የሚቀድመው እሱ ነው። ሁለተኛው መዝሙረ ዳዊት ነው። ደረቅ አዲስ ይባላሉ እነዚህ ክፍሎች። እዛ ላይ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ላይ በጣም የሚያስደንቅ አይሁድም ለማስተባበል የሚቸገሩበት ትንቢት ተናግሯል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? የእግዚአብሔር ክንድ ወልድ ነው። የአብ ክንዱ እዱ መዝራይቱ ይባላል፣ እጁ ይባላል። ክንድህን ሰደ የወደቀ ነገር ብታነሳ ክንድህ ካንተ ተነጥሎ እንደማይነቀል እንደማይሄድ እግዚአብሔር አብ ከሱ ሳይለይ የላከው ዓለሙን የወደቀውን ዓለም ያነሳበት ክንዱ ወልደ እግዚአብሔር ኢየሱስ ክርስቶስ ልዑል ክንዱን ሰደደልን የሚባለው እና የእግዚአብሔር ክንድ ለማን ተገልጧል እያለ ስለ ክርስቶስ መከራ በእርሱ ቁስል እኛ ምን አለ ተፈወስን። በመገረፉ ቁስል ማለት ተፈወሳችሁ። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ እንግዲህ እያየው ነው። ይኸውላችሁ ክርስቶስ እኮ ገና አልቆሰለም፣ አልተሰቀለም፣ እንኳን ሊሰቀል አልተወለደም። ገና 1000 ዓመት ይቀረዋል። ግን ነቢያት በፊት በኋላ የሚፈጸመውን አሁን እንደሆነ ሆነው ነው የሚያዩት፣ ይታያቸዋል። ኃላፊያቱም መጻያቱም አሁን እንደሆኑ ይታያቸዋል። እና እያየው የሰማነውን ነገር ማናምነዋል ከአይሁድ መሃል አለ የእግዚአብሔር ክንድ ወልድ ለማን ተገልጧል? በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በግ ሊሸልቱት ሲወስዱት አይ አሁን ብርድ ነው ትንሽ ጸጉሬን አቆዩልኝና ሙቀት ጊዜ ሲሆን የዛኔ ትሸልቱኛላችሁ ይላል አይልም። ዝም ብሎ እንደሚሸለት እንዲሁ አፉን አልከፈተም ካለ በኋላ መከራውን ገልጾ ሲጨርስ ምን ይላል? ከአመፀኞች ጋር ተቆጠረ ይላል። እስቲ በሉ ከምኖች ጋር? ከአመፀኞች ጋር ተቆጠረ። ስለዚህ ክርስቶስ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ዓርብ ዕለት ከሁለት ወንበዴዎች ከሁለት አመፀኞች አጠገብ ተቆጠረ። እንግዲህ ክርስቶስ ከኃጢአተኞች ጋር መቆጠር ልማዱ ነው። ገና ሲወለድም የተቆጠረው የሕዝብ ቆጠራ ቀን አልነበር ክርስቶስ የተወለደው። እመቤታችን በበረት ውስጥ እንድትወልደው ምክንያት የሆነው ቤተልሔም የሄዱት ለሕዝብ ቆጠራ ነበረ። ዮሴፍ እና እመቤታችን ልትወልድ ደርሳ በነበረ ሰዓት ለሕዝብ ቆጠራ ወደ ቤተልሔም ሄዱ። በዚያ ሳለች ልትወልድ ደረሰች። የምትወልድበት ቤት ፍለጋ ተንከራተቱ፣ አላገኙም። ከዚያ በበረት ውስጥ ተወለደ። ከተወለደ በኋላ ግን ሕዝብ ቆጠራውን አካሂደዋል። ክርስቶስ በእኛ መዝገብ ላይ ተጽፏል። እንደው እኔ ያን መዝገብ አሁን ብናገኘው ስም ዝርዝር ገሌ 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 ይልና መጨረሻ ኢየሱስ ይል ማርያም ዮሴፍ ይልና ኢየሱስ ተብሎ ከኛ ጋር ተቆጥሯል። ከዛ በኋላ ግን ጠጩም ሰካራሙ ወንጀለኛውም አብሮ ስሙ እዛ መዝገብ ላይ ምን ብሎ ተጽፏል። እሱ እኛን ከቅዱሳን ቁጥር ይደምረን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። ከመይደምረን ምስለ ነፍስ ተጻድቃን ከጻድቃን ነፍስ ጋር ይደምረን ዘንድ እኛን ከቅዱሳን ጋር አንድ ያደርገን ዘንድ እሱ ከኃጢአተኞች ጋር ተቆጠረ። አሁን ክርስቶስ እያንዳንዳችን እንደሱ ከወንበዴዎች ጋር እንድንሰቀል አይፈልግም፣ እንድንሞትለት አይፈልግም፣ እንድንኖርለን ነው የሚፈልገው። እሱ ለእኛ ብሎ ከኃጢአተኞች ጋር ተቆጥሯል። እኛ ደግሞ ለእሱ ብለን ከኃጢአተኞች ቁጥር እንድንወጣ ይፈልጋል። እሱ ለእኛ ብሎ ከሌቦች ጋር አብሮ ተቆጥሯል። እኛ ለእሱ ብለን ከወንጀለኞች ከኃጢአተኞች ቁጥር እንድንወጣለት ይፈልጋል። ያለ ማድረግ እግዚአብሔር በቸርነቱ ይርዳል። ስለዚህ የመጀመሪያው ትንቢት እሱ ከአመፀኞች ጋር ተቆጠረ የሚለው ነው። ሁለተኛው ክርስቶስ ትንቢትም ተናግሯል ይላሉ አባቶቻችን። በግራውና በቀኙ የተሰቀሉ ሁለት ወንበዴዎች ናቸው። መጨረሻ ላይ በቀኝ የተሰቀለው ወንበዴ ወደ ገነት ሲገባ፣ በግራ የተሰቀለው ወንበዴ ወደ ሲኦል ወረደ። በዕለተ ዓርብም በዕለተ ምጽአትም ሊፈርድ ክርስቶስ ሲመጣ ኃጢአተኞችን በስተምኑ ነው የሚያቆማቸው? በስተግራው፣ ጻድቃንን በቀኙ ያቆማቸዋል። ስለዚህ ዓርብ ዕለት ሊፈርድ የሚመጣው አምላክ እሱ መሆኑንም ሲያሳየን በግራና በቀኙ ወደ ገነትና ወደ ሲኦል የሚወርዱ ሁለት ወንበዴዎች ጋር ተሰቀለ። መጀመሪያ ይገርማቸዋል። ሁለቱም ወንበዴዎች ክርስቶስን ይሳደቡ ነበር ይላል። ይሳደቡ ነበር። የማቴዎስ ወንጌል ምዕራፍ 23ን ስታነቡ ወንበዴዎቹም ያንን እያሉ ይሰድቡት ነበር ይላል። የቀኙም የግራውም ወንበዴ ክርስቶስን ይሰድቡት ነበር። እንግዲህ ክርስቶስ ዓርብ ዕለት ያልተሰቃየ ሕዋስ የለውም። መላ ሰውነቱ ነው መከራ የተቀበለው። በራሱ ላይ የሾህ አክሊል ደፍቷል። በሰውነቱ ላይ ጅራፍ ወርዶበታል። አጥንቱ እስከሚታይ ድረስ ተገርፏል። ክርስቶስ የተገረፈው እሾሃማ በሆነ ስለት ባለው እላዩ ላይ ሚስማሮችና የሾሉ አጥንቶች ባሉት መግረፊያ ነው የተገረፈው እና ስጋውን እየነጨ በሚነሳ መግረፊያ ነው የተገረፈው። መላ ሰውነቱ በግርፋት ተሰቃይቷል። ውስጡም ውጪውም በደም ተሸፍኗል። ሲታይ ዓርብ ዕለት የሆነ የተሰቀለ ስጋ ነበር የሚመስለው።
ለዚህ ነው ነቢዩ ኢሳይያስ ከሩቅ አየውና ልብስህ እንዴት ወይን መጭመቂያ ውስጥ ወይን እንደሚጨምቁ ሰዎች ልብስ ለምን ሆነ ይለዋል ክርስቶስ። ወይን መጭመቂያ ውስጥ ሄደው በእግራቸው ወይን የሚጨምቁ ሰዎች አሉ። ልብሳቸው ቀይ ይሆን ነበረ እና የክርስቶስ ልብሱ በራሱ ደም ታጥቦ ቀይ ልብስ ሆኖ ነበር። ቀይ ልብስ ሆኖ ነበር እና በዛ የስቃይ ቀን በዛ የመከራ ቀን ያልደረሰበት የመከራ አይነት የለም። ምላሱ ሐሞትን ጠጥቷል። ጆሮው በጣም ብዙ ስድብ ሰምቷል ክርስቶስ። እንግዲህ በእርግጥ 3 ዓመት ሙሉ ያልተሰደበው ስድብ የለም ክርስቶስ። እንደኛ ደግሞ እሱ ፊት ለፊት የሚሰድቡትን ብቻ ሳይሆን ሌላ ቦታ ሆነው የሚሰድቡትን ስድብ ይሰማል አይሰማም? ይሰማል። በሐሳባቸው የሚሰድቡትን ይሰማል። ስለዚህ 3 ዓመት ሙሉ ተሰድቦ ጋኔን አለብህ ተብሏል። ብኤልዜቡል ተብሏል። የዝንብ ጌታ ማለት ነው። ያልተሰደበው አይነት ያልተሸከመው አይነት ስድብ የለም። ዓርብ ዕለትም አብረው የተሰቀሉት ወንበዴዎች እንኳን እንደው ቢያንስ እየተሰቃየን ነው ብለው አላዘኑለትም፣ ይሰድቡት ነበረ። በኋላ ላይ ግን በስተቀኝ ያለው ወንበዴ ድንገት ሐሳቡን ለወጠና እጅግ በጣም ውብ የሆነ ጸሎት ለክርስቶስ አቀረበ። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኛል። ይህን ጥቅስ በጣም ሁልጊዜ ስለምንሰማው አዲስ ነገር አይደለም። እኔ ስጀምረው ቅድም ጨረሳችሁት ራሳችሁ። ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ። አንዳንድ እንደዚህ ገና ሲጀምር የምንጨርሰው ጥቅስ አለ፣ ግን ቃሉ በጣም በጣም ትልቅ ትርጉም ያለው። እስቲ እያንዳንዱን ቃል አብረን እንበል። ጌታ ሆይ በሉ። ድምጻችሁ ብቻ ነው። እሺ አስበኝ። የመጀመሪያው ጌታ ሆይ ነው። ክርስቶስን ጌታ ሆይ ብሎ ጠራው ይሄ ወንበዴ። በጣም ብዙ ሰዎች ክርስቶስን ጌታ ሆይ ብለውታል፣ ግን የዚህን ወንበዴ ጌታ ሆይ ማለት በጣም እናደንቀዋለን። ለምን? ይህ ወንበዴ ክርስቶስን ጌታ ሆይ ያለው ዓርብ ዕለት ነበር። ሌሎች ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ ብለውታል። እንደውም ከማብዛታቸው የተነሳ ጌታ ሆይ ጌታ ሆይ የሚለኝ መንግስቴን ምን አይልም አይወርስም፣ በልባችሁ ብቻ ነው ባፋችሁ ነው እንጂ በልባችሁ አይደለም እስኪል ድረስ ሰዎች ጌታ ሆይ ይሉት ነበር። ይህ ወንበዴ ግን ጌታ ሆይ ያለው በዛን ቀን ክርስቶስ በሚሰደብበት ዕለት ነው። ሰው ሁሉ ጌታ ጌታ በሚልህ ቀን አብሮ ጌታ ማለት ቀላል ነው። ሰው ሁሉ በሚሰድብህ ቀን ግን ጌታ ሆይ ማለት በጣም ከባድ ነው። ጌታ ሆይ ሆይ ቃል አክብሮ ነው። ስንጸልይ በሰማያት የምትኖር ምናችን ሆይ አባታችን ሆይ ሆይ ቃል አክብሮ ቃል አንክሮ ይላሉ አባቶቻችን። የማድነቅ ቃል የማክበር ቃል ነው። ጌታ ሆይ አለው። ከዚያስ ምን አለ? በመንግስትህ አለ። በመንግስትህ በመንግስትህ ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ የራስህ መንግስት ያለህ ነህ ማለት ነው። ስለዚህ ካጠገቡ ያለው ክርስቶስን ንጉሥ ነህ አለው ማለት ነው። ክርስቶስ ንጉሥ ነው አይደለም? ነው። ይህ ወንበዴ ክርስቶስን ያየው ግን እንደ ንጉሥ አልነበረም። በወታደሮቹ ታጅቦ ምንጣፍ ተነጥፎለት በአማረ ዙፋን ላይ ተቀምጦ ነው ያየው አይደለም። ሲገረፍ ነው ያየው። ሐሞት ሲጠጣ ነው ያየው። እጆቹን በሚስማር ተቸንክሮ ነው ያየው። ንጉሥ ያማረ ልብስ ይለብሳል፣ ክርስቶስ ግን እርቃኑን ተገፎ ነው ያየው። ንጉሥ ዘውድ ይደፋል፣ ክርስቶስ ግን የደፋው ምንድን ነው? የሾህ አክሊል ነው። ንጉሥ ጌቶች ከስሩ ያሉ ጭፍሮች ይዋጉለታል፣ ክርስቶስ ግን ጭፍሮች ሲያሰቃዩት ሲያንገላቱት ነው ያየው። ንጉሥ መስሎት አይደለም ሲያየው፣ አለባበሱም የንጉሥ አይደለም፣ ሁኔታውም የንጉሥ አይደለም። አንተ ግን ንጉሥ ነህ አለ። የራስህ ግዛት ያለ ንጉሥ ነህ አለ። እግዚአብሔር ንጉሥ ነው አይደለም? ነው። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም። ነቢየ እግዚአብሔር ዳዊት እግዚአብሔር ከዓለም አስቀድሞ ንጉሥ ነው ይላል። መጣ ጊዜ ማለት ይህ ወንበዴ እኮ እያየው ያለው ክርስቶስን ሊሞት ትንሽ ቀርቶታል። እየተሰቃየ ነው ያለው። ግን ምን አለ? አሁን ሞተህ እንደማይህ ታመህ እንደማይህ መሞት አይቀርም፣ ትሞታለህ። ግን ሞተህ አትቀርም። ከሞት ምን ትላለህ? ተነስተህ አትቀርም፣ ወደ ሰማይ ታርጋለህ። አርገህ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? ያው መቼስ ስትሞት አስበኝ አይደለም ያለው። ሞተህ አትቀርም፣ ተነስተህ አርገህ ዳግም ልትፈርድ በዳግም ምጽአት ስትመጣ ያኔ አስበኝ አለው። ይሄ ወንበዴ ማን ነው የነገረው? አጠገቡ ያለው አምላክ እንደሚያየው እየተሰቃይ። ክርስቶስን እኮ ተአምር ሲያደርግ አይቶ ማመን በጣም ቀላል ነው። ሲያበላቸው ያመኑበት ሰዎች አሉ። አሳና እንጀራ አበርክቶ ሲያበላ ጥግብ ሲሉ ሰው ሲጠግብ ደስ ይለዋል አይደል? በቃ አንተ ንገስብን አሉት ክርስቶስን። ንገስብን፣ በቃ ሌላ ንጉሥ አንፈልግም፣ ምራን፣ በቃ ግልግል ነው። እንዲህ አይነት ንጉሥ የሚያበላ ንጉሥ ማግኘት ደስ አይልም? የሚበላ ንጉሥ ነው እኛ የምናውቀው አይደል? የሚያበላ ንጉሥ ሲያገኙ ደስ ብሏቸው ንገስብን ብለውት ነበር።
ዓርብ ዕለት እየተሰቃየ ደሙ እየፈሰሰ አይተህ እንዴት ታምንበታለህ? ግን እሱ ደሙ እየፈሰሰ ያየው አምላክ መሆኑን አውቆ ዳግም ልትፈርድ በመጣህ ጊዜ ምን በለኝ አለ? አስበኝ። ማን ያስተማረው? ኢትዮጵያዊ ሊቅ ቅዱስ ያሬድ ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ ይላል። የቀኝ ወንበዴ ይህን እንድታውቅ ማን ያስተማረ? ካጠገብ ያለው አምላክ መሆኑን በምን አወቅ? ዳግም ሊፈርድ እንደሚመጣ በምን አወቅ ብሎ ቅዱስ ያሬድ ይጠይቀዋል። ፈያታዊ ዘየማን መኑ መሐረከ ቅዱስ ያሬድ ነው የሚጠይቀው። የቀኝ ወንበዴ ማን ነገረ? ታይምር ዘንተ ይህን እንድታውቅ ማን አስተማረ ይልና ራሱ ቅዱስ ያሬድ ይመልሳል። ራሱ መንፈስ ቅዱስ ገልጦለም ማለት ነቢያትን አልተከተልኩም፣ ሐዋርያትም ሲሰብኩ ተከትዬ አልተማርኩም። አላ ፀሐይ ቀጸበተኒ ሶበሪኩ አመንኩ፣ ፀሐይ ጠቀሰችኝ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ አጠገቡ ያለው አምላክ እንደሆነ ያስተማረችው ማን ነበረች? ፀሐይ ነበረች። ክርስቶስ ሲሰቀል ፀሐይ ምን ብላለች? ጨልማለች። ጨረቃ ደም መስላለች። ከዋክብት ረግፈዋል። ያንን ሲያይ አጠገቡ ያለው የፀሐይ አምላክ መሆኑን አወቀ እና ያስተማረችኝ ፀሐይ ነው ብሎ ቅዱስ ያሬድ በወንበዴው አንደበት ሆኖ ይናገራል። እንግዲህ ያደለው ከፀሐይ ይማራል። አያችሁ፣ እኛ ስንት ሰባኪ ያስተምሮናል። እኛ ስንት ቀን ስትወጣ ስትገባ ያየናት ፀሐይ ግን አላስተማረችንም። ወንበዴው ግን ፀሐይን አይቶ ተማረ። ከተፈጥሮ ለመማር ያብቃል። ቅዱስ ያሬድን ያስተማረችው ማን ነበረች? ቅዱስ ያሬድ የተማረው ከምን ነበር? ከትል። እኛ ብንሆን 7 ጊዜ ወጣ ገባ ስትል ይህ ምንድነው የምትሰሪው ብለን አውርደን ረግጠን ጨፍልቀናት ነበር የምንሄደው። ቅዱስ ያሬድ ግን ከሷ ተምሮ ወደ ትምህርት ቤት ገባ። ከተፈጥሮ ለመማር ያብቃል። ተፈጥሮ እንኳን አያስተምራችሁም ይላል ቅዱስ ጳውሎስ። ቅዱስ ያሬድ ፀሐይ አስተማረችው ይላል። ቅዱስ ዮሐንስ አፈወርቅ ደግሞ አይ እኔ ፀሐይ አትመስለኝም፣ ይሄን ወንበዴ ፀሐይ ብቻዋንማ አትበቃም ይላል። ማን ያስተማረው ለሚለው እኔ የክርስቶስ ንግግር ይመስለኛል ይላል ቅዱስ ዮሐንስ አፈወርቅ። ክርስቶስ መስቀል ላይ ያለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። የመጀመሪያው ቃል እንግዲህ በ3 ሰዓት ተሰቅሎ 7 ቃል መናገር በጣም ትንሽ ነው። እኔ እንኳን አሁን 77 ቃል ተናግሬያለሁ በዚህ ደቂቃ ውስጥ። ክርስቶስ 3 ሰዓት ሙሉ 7 ቃላት ለምን ተናገረ ካላችሁ ኃይሌ እንደገል ደረቀ ይላል። ከዛ በፊት ተገርፎ በጣም ተሰቃይቷል። ለመናገር አቅም አጥቶ ነበር ክርስቶስ ዓርብ ዕለት። እንደው የማይቀሩ ቃላት ነው የተናገረው እንጂ ብዙ ቃላት አላስተማረም፣ አልተናገረም። አንደኛ መስቀል ላይ አይደለም መናገር፣ መተንፈስ ራሱ ይከብድ ነበረ። የመስቀል ላይ አሟሟት አሁን ሰው ስለተሰቀለ አይሞትም። አንድን ሰው እዚህ አምጥተን ብናንጠለጥለው 3 ቀን 4 ቀን ብጠብቁ አይሞትም። ምንድነው የሚገላቸው መስቀል ላይ? ትዝ ካላችሁ 2 ወንበዴዎች ክርስቶስ ሞቶ ነበር። ወዲያው ነው የሞተው። 3 ሰዓት በ3 ሰዓት ውስጥ ነው የሞተው። እንደውም ጲላጦስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። በ3 ሰዓት ሞቶ አያውቅም መስቀል ላይ ያለ ሰው። በግራና በቀኝ ያሉትን ግን እግራቸውን ሲሰብሯቸው ሞቱ ይላል። ምናቸውን ሲሰብሯቸው? እግሩ ተሰብሮ ሰው ይሞታል? እግር የሌለው ሰው መኖር ይችላል አይችልም? ይችላል። ምንድነው እግራቸውን የሰበረው ካላችሁ መስቀል ላይ ሲሰቀሉ ትልቁ ስቃይ እንደዚህ ተቸንክረው ተንጠልጥለው እያለ ለመተንፈስ በጣም ይቸገራሉ። አንገታቸው ትከሻቸው መሃል ይቀበራል እና መተንፈስ ስለማይችሉ ለመተንፈስ ከእግራቸው ከፍ እያሉ ነው አየር የሚስቡት። ከፍ ለማለት እግር ያስፈልጋል። እግራቸው ሲሰበር ግን መተንፈስ ይችላል? ስለማይችሉ በጥቂት ደቂቃ ውስጥ ይሞታል። አያችሁ፣ ቤተክርስቲያን ይጠቅማል ብላ ካሰበች የወንበዴ ጸሎትም ትጸልያለች። ሰርቷላ፣ የሰራ መድኃኒት ነዋ። ጌታ ሆይ በመንግስት በመጣህ ጊዜ ቀጠለ። አሁን ተመልከቱ፣ የቀኝ ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ። የግራው ግን አንተ ክርስቶስ ከሆንክ ራስህንም እኛንም፣ እኛ የግራው ነን የቀኙ ነን። በግራ ነው የተሰለፍነው። ምንም እኮ ባትሉም ብትሉም ነው። እግዚአብሔር የቀኙ ያድርገን። የምንለምነው ሁል ጊዜ ምድራዊ ነው፣ ጊዜያዊ ነው። ለአምላክ የሚጠየቅ ጥያቄ አናውቅም እኮ። ለሰው የሚጠየቅ ጥያቄ ነው የምጠየቅ። ደህና ገንዘብ ያለውን ሰው ልትለምነው የምትችለውን ነገር ዓለም ሁሉ በእጁ ያለ አምላክን ትለምናለህ እኮ። ትንሽ ነው። የወንበዴ ግን ጸሎት ያውቃል በእውነት። ትሕትናው ደግሞ ጌታ ሆይ በመንግስትህ በመጣህ ጊዜ አስብ፣ መንግስቱ ውስጥ አስገባኝ አላለም። ለምን? ምን አይነት ጥጋብ ነው? ቀጥታ መንግስተ ሰማያት ትላለህ እንዴ እንዳይባል ማለት ነው። አስበኝ አለ። ስራውን ለማን ተወለት? ለእግዚአብሔር። እኛ እኮ ከነ ፕሮፖዛሉ ነው የምንጸልየው አይደል? እግዚአብሔር አንድ ነገር እንዴት እንደሚያደርግልን መቼ እንደሚያደርግልን እና ቢቻል ሳይዙንም ስንት ሜትር ስንት ወርድ ብለን ነው የምንለምነው።
እሱ ግን አስበኝ አለ። እውነተኛ ጸሎት ማለት ችግርን እግዚአብሔር ፊት ማስቀመጥ ነው እንጂ እግዚአብሔርን ማማከር አይደለም። አንዳንድ ሰው ያማክረዋል እግዚአብሔርን፣ እንደው ችግራችንን እንዲህ አድርገህ ብትፈታው ይላል። ያንተም ምክር አይፈልግም። ሊሞት ትንሽ እየቀረው በቀረው ሰዓት ኃጢአት የሚሰራ ሰው በቀረችው ዕድሜ ሩቅ አትሂዱ። እኛ እኮ እንደዛ ነን። ስንት ዓመት እንደቀረን ታውቃላችሁ? ዛሬ ቢሆንስ ምን ሞተው ነገ ጠዋትስ ቢሆን ምን ሞተው አናውቅም። ወንጌላዊ ዮሐንስ በሕይወቱ ስቆ አያውቅምና ቁጹረ ገጽ ትለዋለች ቤተክርስቲያን። ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሞ አልነበር? እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት። ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ። ሞትን በምድር ያላየው በኋላ ሰማዕት ይሆነ። በረከቱ ይደርብን። በእውነት እግዚአብሔር ቸር ነው። መቼም ብንመጣ ይቀበላል አይቀበልም? አሁን ይህን ወንበዴ የት ከርመህ ነው አሁን ልትሰቀል ስትለው ደግሞ ትዝምልህ አላለው። ዛሬ ከኔ ጋር ቤት ትሆናለህ። ብትዘገይም ይቀበላል። ጴጥሮስን እኮ በ55 ዓመቱ ነው የጠራው። በጉልምስናው በእርጅናው ነው የጠራው። ዘግይቶም የሚመጣን ሰው እግዚአብሔር ይቀበላል እና በፍርድ ላይ ያለ ግን ልቡ አልተመለሰም ነበረ። አንተ በዚህ ፍርድ እያለ እግዚአብሔርን አትፈራውም ብሎ ጓደኛውን መከረ። የቀኝ ወንበዴ ያያችሁ፣ የጥበብ መጀመሪያ ማንም መፍራት ነው። ምን ስብከት ቢሰብከው ከዚህ የተሻለ ስብከት የለም። እግዚአብሔርን አትፈራውም ምን አለው? እኛ ስላደረግነው የሚገባንን እንቀበላለንና በእኛ ላይ የተፈረደው እውነተኛ ፍርድ ነዋል። ለተረገመው የመስቀል ሞት የሚያበቃ ኃጢአት ሰርተናል፣ ይገባናል። ተአምኖ ኃጣው ማለት ነው ኃጢአትን ማመን። ይገባናል መሰቀል ካለ በኋላ ይህ ግን ምንም ክፋትን አላደረገም አለው ክርስቶስ። ይህ ግን ንጹህ ነው አለ ክርስቶስ። ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ይሁዳ ራሱ የሸጠው ነው። የቀሩት ሐዋርያትም እግሬ አውጪኝ ብለው ነው የጠፉት። እረሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት በአልጋ ተይዞ የነበረ በሽተኛ ነበር አይደል? መጻጉዕ የምንለው እሱ እንኳን እንዴ ከአልጋ ያስነሳኝ እንጂ ምን አጠፋ አላለም። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ የመታው እሱ ነበር ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላለም። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰውረን። ማንም ያልመሰከረውን ግን የቀኝ ወንበዴ ይህ ግን ምንም ክፋትን አላደረገም ብሎ ስለ ክርስቶስ ንጽህና የመጨረሻ እዚህ ላይ የምናገኘው ምንድነው? ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ለሚለው ቃል ክርስቶስ የሰጠው መልስ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ የሚል ነው። መቼ? ዛሬ። ወንበዴ የጠየቀው በዕለተ ምጽአት በትንሣኤ ዘጉባኤ ነፍሳትን ሁሉ ከሞት ስታስነሳ፣ ያው መቼስ እኔንም ማስነሳት አይቀርም፣ እኔን ስታስነሳኝ ያኔ አስታውሰኝ፣ አስበኝ፣ ይቅር በለኝ ነው ያለው። ክርስቶስ ግን እውነት እውነት እልሃለሁ መቼ ነው በገነት የምትኖረው? ዛሬ አለው። ክርስትና እንደዚህ አይነት ድንቅ ሃይማኖት ነው። ድንቅ አምላክ ነው ክርስቶስ። ምኑ ነው የሚያስደንቀው? አንድን ወንበዴ ገነት ትገባለህ አለው። አዳምና ሔዋን ከነ ልጆቻቸው ሲኦል ቁጭ ብለው ይጠባበቃሉ። ካሁን መጥቶ ከሲኦል አወጣን እያሉ፣ እሱ ግን ለአንድ ወንጀለኛ ወንበዴ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። እግዚአብሔር ከፈለገ ይችላል አይችልም? ይችላል። እና ይህ ወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈህ መጣህ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ ነው የጻፈው። አይ እኔማ
የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየው። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በር አለ የለም፣ ለመቀበል ያብቃል። ስለዚህ የወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳም። እኛ ለንስሐ ሲሆን ጊዜ የለኝም እንላለን። አሁን የተማርነው በነገራችን ላይ ለጠቅላላ እውቀት አይደለም፣ ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። የመጨረሻው ነጥብ የሚገርማችሁ ክርስቶስ ጌታ ሆይ በመንግሥት አስበኝ ሲለው ዛሬ ከኔ ጋር በገነት ትሆናለህ ብሎ ያናገረው ይህንን ወንበዴ እሱ በስቃይ ላይ ሆኖ ነበረ። እሱ በስቃይ ላይ ሆኖ ግን የሌሎችን ስቃይ የሚሰማ አምላክ ነው ክርስቶስ። ኧረ ተወኝ እኔ አንተን ነገር አልሰማም፣ ለራሴ ተገርፌ 6666 ጊዜ ደክሞኛል፣ ትንፋሽ አጥሮኛል፣ በል ዝም በል አላለም። ብዙ ጊዜ እኛ ሰዎች ተጨንቀው መፍትሄ ባንሰጣቸው ጆሮ እንድንሰጣቸው ይፈልጋል፣ ለትንሽ ደቂቃ እንድንሰማቸው። ያንን እንኳን እድል አንሰጥም። እና የዚህን ወንበዴ ጸሎት ልመና የሰማ አምላክ የሁላችንን ይስማን።